አዲስ አበባ የገቡት ሶስቱ ጀነራሎች እነማን ናቸው? የሚዋሹ አመራሮች ከስልጣን የሚያነሳው ህግ ሊወጣ ነው። የህወሓትና የሻዕቢያ ጋብቻ የሞት መሆኑ ተነገረ። ትግራይ ክልል ጊዜያዊ አስተዳደር ያወጣው ማስተባበያ የምንነግራችሁ ይሆናል። ጀነራል ጻድቃን ገብረትንሳኤ ከህወሓት ጋር በተገናኘ የሰጡት ሐሳብ ምንድን ነው? ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ የየካቲት 14 ቀን 2018 ዓ.ም የሀገር ቤትና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። ህወሓት ጦርነቱን የሚጀምር ከሆነ በአጭር ጊዜ ውስጥ ይጠናቀቃል ሲሉም ጀነራል ጻድቃን ገብረትንሳኤ ተናገሩ። ከዚህ ቀደም በስልጣን ዘመኑ ያከማቸውን የጦር መሳሪያ ታጥቆ ከፍተኛ ሽንፈት የተከናነበው ህወሓት አሁን ሻዕቢያን አስከትሎ ኢትዮጵያን ለመውጋት ዝግጅት እያደረገ ነው ብለዋል። የቡድኑ የጦርነት ጉሰማ ተከትሎም የቀድሞ የህወሓት ጦር መሪ ጀነራል ጻድቃን ገብረትንሳኤ ህወሓት ጦርነቱን አካሂዳለሁ እምቢ የሚል ከሆነ የሚደረገው ጦርነት እጅግ አጭርና በኢትዮጵያ በኩል በትንሽ ኪሳራ ብቻ የሚፈታ መሆኑን አረጋግጠዋል። ወንጀለኞቹ ራሳቸውን የፈጠሩት ችግር ራሳቸውን እንዲጋፈጡትም በማድረግ የሚጠናቀቅ ይሆናል ሲሉም ጻድቃን ገብረትንሳኤ ተናግረዋል። እውነተኛ ጀግኖች ሰላምን ይመርጣሉ ሲሉ ዶክተር ቴድሮስ አዳኖም ተናገሩ። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም ጦርነት በሰው ልጅ ላይ የሚያስከትለውን አስከፊ መዘዝ በማስመልከት ጥብቅ መልእክት አስተላለፉ። ዳይሬክተሩ ባስተላለፉት መልእክት ጦርነት በክፋት በስተቀረ ለትውልድ የሚተርፍ አንዳችም ትርፍ እንደሌለው አሳስበዋል። የጦርነት ውጤት ሞት፣ የንብረት ውድመት፣ መፈናቀልና ስር የሰደደ ረሃብ ብቻ መሆኑን በመጥቀስም ዓለም አቀፉ ማህበረሰብ ለሰላም ቅድሚያ እንዲሰጥም ጥሪ አቅርበዋል። እውነተኛ ጀግኖች ሰላምን ይመርጣሉ ያሉት ዶክተር ቴድሮስም ለሰላም ዕድል መስጠት የጥንካሬ እንጂ የድክመት ምልክት አለመሆኑን ገልጸዋል። ለማንኛውም ግጭት ሁልጊዜም ቢሆን የፖለቲካ መፍትሄዎች መኖራቸውን፣ የሰላም በር መዘጋት እንደሌለበትም አስገንዝበዋል። ለዓለም አቀፉ ማህበረሰብ የቀረበ ጥሪም ብለውም ባስተላለፉት መልእክታቸው ሁሉም የሚመለከታቸው አካላት ለሰላም ያላቸውን ቁርጠኝነት በተግባር እንዲያሳዩ ሲሉም የዓለም የጤና ድርጅት ዳይሬክተሩም ዶክተር ቴድሮስ አዳኖም ተናግረዋል። የመከላከያ ሰራዊት ወደ ትግራይ እንዲገባ ተወሰነ የሚለው ወሬ ፈጽሞ ውሸት መሆኑን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ተናገሩ። ባለፉት ጥቂት ቀናት የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ትዕዛዝ አስተላልፈዋል። እንደዚሁም የትግራይ ጊዜያዊ አስተዳደር ሰራዊቱ በቀድሞ የሰሜን ዕዝ ካምፖች ውስጥ እንዲሰፍር ተስማምቷል በሚል በተለያዩ የማህበራዊ ትስስር ገጾችና የመረጃ አውታሮች ሲሰራጭ የነበረው መረጃ መሰረተ ቢስ መሆኑን ተገለጸ። የትግራይ ጊዜያዊ አስተዳደር ዛሬ የካቲት 14 ቀን 2018 ዓ.ም ባወጣው መግለጫ ይህ አይነቱ የተዛባና ሐሰተኛ መረጃ ሚስ ኢንፎርሜሽን ኤንድ ዲስኢንፎርሜሽን በህብረተሰብ ውስጥ ሆን ተብሎ እንዲሰራጭ የተደረገው ግልጽ የሆነ የፖለቲካ ግብን ሰንቆ እንደሆነ አመላክተዋል። መግለጫው አክሎም መረጃው ፍጹም ከእውነት የራቀ መሆኑና ህዝቡ እንዲህ ባሉ ያልተረጋገጡ ወሬዎች እንዳይደናገርም ጊዜያዊ አስተዳደሩ አሳስቧል። የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። የህወሓትና የሻዕቢያ ጋብቻ በትግራይ ወጣቶች ላይ የታወጀ ሌላ የሞት ፍርድ ነውም ተባለም። ይህንን ያሉት ወይዘሮ አረጋሽ አዳነ ናቸው። የቀድሞ የህወሓት ታጋይ ወይዘሮ አረጋሽ አዳነ አሁን ላይ በህወሓት ቡድንና በሻዕቢያ መካከል እየታየ ያለው ትስስር ዋና ዓላማው የትግራይን ወጣት ለተጨማሪ እልቂት መዳረግ መሆኑን ገልጸዋል። ሻዕቢያ የራሱን ህዝብ ችግር መፍታት ያልቻለና በሁከት የሚኖር ድርጅት መሆኑን የጠቀሱት ወይዘሮ አረጋሽም አሁን እያደረገ ያለው እንቅስቃሴ ለትግራይ ህዝብ ተቆርቅሮ ሳይሆን የራሱን ጥቅም ለማስጠበቅና የፕሪቶሪያውን የሰላም ስምምነት ለማፍረስ እንደሆነ ማስረድተዋል። ሻዕቢያ ቀደም ሲል በትግራይ ውስጥ ንጹሐን መጨፍጨፉና ንብረት መዝረፉን ያስታወሱት የቀድሞ ታጋይም አሁንም ጦርነቱ ትግራይ ውስጥ እንዲሆንና ከባለፈው እልቂት የተረፈውን የትግራይ ወጣት ለመጨረስ እየሰራ መሆኑን ገልጸዋል።
ከዚህ ኃይል ጋር አብሮ መስራት የትግራይ ህዝብ መካድ ብቻም ሳይሆን ህዝቡ ዳግም ለከፋ ሰብአዊና መከራና ለባዕዳን ፍላጎት መገበር እንደሆነም በጽኑ አስገንዝበዋል። በመጨረሻም የህወሓት ቡድን የህዝቡን ችግር ወደ ጎን በመተው የራሱን የስልጣን ፍላጎት ለማርካት ከሻዕቢያ ጋር ማበሩን የትግራይ ህዝብ ሊገነዘበው እንደሚገባም አሳስበዋል። ከጥፋት ኃይሎች ጋር መተባበር በሀገርና በህዝብ ላይ እንደ መሰለፍ የሚቆጠር ወንጀል መሆኑን በመግለጽም የትግራይ ወጣት ለዚህ ከንቱ የፖለቲካ ቁማር መሳሪያ እንዳይሆንም ጥሪያቸውን አስተላልፈዋል። ሰባተኛው ሀገራዊ ምርጫ 48 የፖለቲካ ፓርቲዎች የምርጫ ምልክታቸውን በዛሬው ዕለት ይፋ አደረጉ። ለሰባተኛው ጠቅላላ ሀገራዊ ምርጫ ከመወዳደር የተመዘገቡ 48 የፖለቲካ ፓርቲዎች የመወዳደሪያ ምልክቶቻቸውን ይፋ በማድረግ የእጩዎች የሥነ ምግባር ደንብ ስምምነትም ተፈራርመዋል። በኢትዮጵያ ብሔራዊ ምርጫ ቦርድ አስተባባሪነት በተከናወነው በዚህ ስነ ስርዓት ላይም ምርጫው ሰላማዊ፣ ነፃና ፍትሐዊ ሆኖ እንዲጠናቀቅ ሁሉም ተፎካካሪ ፓርቲዎችና የግል እጩዎች በጋራ የመስራት ኃላፊነት እንዳለባቸውም ጥሪ ቀርቧል። የምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ነዋይ እንደገለጹትም ይህ የሥነ ምግባር ሰነድ ገዢው ፓርቲም ሆነ ሌሎች አካላት በመራጮች ላይ ተጽዕኖ እንዳያሳድሩ የሚያግዝ ነው። በስምምነቱ የተካተቱ የሥነ ምግባር ደንቦችን ተላልፈው የሚገኝ ማንኛውም ተወዳዳሪ በቦርዱ ጥብቅ ቅጣት የሚጠብቀውም ሲሆን በውሳኔው ቅር የተሰኘው ወገን ግን ጉዳዩን ወደ ፍርድ ቤት የመውሰድ መብቱ የተጠበቀ መሆኑን አቶ ተስፋዬ ተናግረዋል። የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ አድማጮቻችን። ዓለምን ጥሩና መጥፎ ብሎ መፈረጅ አብቅቷል ሲሉ የአፍሌክስ ፕሬዝዳንት አስገራሚ ትንታኔ ሰጥተዋል። የአፍሌክስ ፕሬዝዳንት የሆኑት አቶ ዛዲግ አብርሃም ባቀረቡት ትንታኔ የአሁኑ የዓለም ፖለቲካ ሁኔታ ዓለምን ጥሩና መጥፎ ብሎ ከመፈረጅ ወጥቶም ወደ ቀደመውና ወደ ጠነከረው የጂኦፖለቲካ ሽኩቻ የተመለሰ መሆኑን ገልጸዋል። እንደ ሜርሻሜር ያሉ ታዋቂ ምሁራን ዋቢ በማድረግ ሀገራት የሚመሩት በሊበራል ዲሞክራሲ ወይም በሰብአዊ መብት እሴቶች ሳይሆን ለህልውናቸው ሲሉ በሚያደርጉት የኃይል ሚዛንና የብሔራዊ ጥቅም መነጽር መሆኑን አስገንዝበዋል። ይህም አሜሪካ ሊበራሊዝምን በዓለም ዙሪያ ለማስፋፋት ያደረገችው ጥረት ስህተት እንደነበረና አሁን ላይ በታላላቅ ሀገራት መካከል ያለው ግጭት ንጹህ የኃይል የበላይነት ፍለጋ መሆኑን አመላክተዋል። አቶ ዛዲግ አክለውም እንደ ቻይና፣ ሩሲያ፣ ህንድና ቱርክ ያሉ ሀገራት ራሳቸውን እንደ ስልጣኔ መንግስታት ወይም ሲቪላይዜሽን ስቴት በማየት የምዕራባውያን ሊበራል ስቴቶች ለኛ አይሰሩም የሚል ጠንካራ አቋም መያዛቸውን አብራርተዋል። ይህም ከሳሙኤል ሃቲንግተን የስልጣኔዎቹ ግጭት ትንቢት ጋር የተቆራኘም ሲሆን ከቀዝቃዛው ጦርነት በኋላ ግጭቶች የሚፈጥሩት በፖለቲካ ርዕዮተ ዓለም ሳይሆን በባህልና በሃይማኖት ልዩነቶች መሆኑን በአሁኑ ወቅት በግልጽ እየታየ ያለው የባህል ፖለቲካ ማረጋገጫ እንደሆነ አቶ ዛዲግ አብርሃም ተናግረዋል። የኢትዮጵያ ድምፅ የካቲት 14 2018 ዓ.ም ዜናዎች ወደ እናንተ መድረሳቸውን ቀጥሏል። አድማጮች አሁን ደግሞ ከውጭ መገናኛ ብዙሃን ወዳገኘናቸው ዜናዎቻችን እንውሰዳችሁ። የሚዋሹ ፖለቲከኞችን ከስልጣን የሚያባርር ህግ ሊወጣ ነው። ዌልስ በታሪክ ለመጀመሪያ ጊዜ ሆን ብለው የሚዋሹና የሐሰት መረጃ የሚሰጡ ፖለቲከኞችን ከስልጣን ለማንሳት የሚያስችል ይፋዊ ህግ የማስተዋወቅ ዝግጅት ላይ ትገኛለች። ይህ አዲስ አሰራር በህዝብ ተመራጮችና በመንግስት ተቋማት መካከል ያለውን አመኔታ ለመገንባት፣ ግልጽነት ለማስፈንና ተጠያቂነትን ለማጠናከር ያለመ ነውም ተብሏል። በሀገሪቱ የተቀረጸ ባለው አዲስ ማዕቀፍ መሰረትም አንድ ፖለቲከኛ በይፋዊ ስብሰባዎችና መድረኮች ላይ እያወቀ የሐሰት መረጃ ሲያሰራጭ ከተገኘ ምርመራ ተካሂዶበት ከስልጣኑ እስከሚባረር የሚደርስ እርምጃም ይወሰድበታልም ይላል። ይህንን የሪፎርም ሐሳብ የሚደግፉ ወገኖች እንደሚሉትም ሆን ተብሎ የሚነገር ውሸት የዲሞክራሲ ምሰሶ የሚንድና የህዝብን ውሳኔ የሚያዛባ በመሆኑ ጠንካራ መከላከያ ያስፈልገዋልም ይላሉ። ግልጽ የሆኑ የቅጣት እርምጃዎች መቀመጣቸው በመንግስት ከፍተኛ አመራሮች ዘንድ የሚታየውን የተዛባ መረጃ ስርጭት ለመግታት የሚያግዝም ይሆናል ብለዋል። ይህም የዌልስን በዓለም አቀፍ ደረጃ ለፖለቲካ ቅንነትና
ለተጠያቂነት አዲስ አርአያ ያደርጋታል ተብሎ ይጠበቃል። በሌላ በኩል ተቺዎች ሆን ብል ተብሎ የተነገረ ውሸት በህግ ደረጃ ለይቶ ማረጋገጥ እጅግ ውስብስብና ለፖለቲካ በቀል ሊውል የሚችል መሆኑን ያስጠነቅቃሉ። ህጉን የሚያስፈጽሙ አካላት ገለልተኝነት፣ የምርመራ ደረጃዎችና ህጉ ለፖለቲካ ሽኩቻ መሳሪያ እንዳይሆን የሚደረጉ ጥበቃዎች በተመለከተም አሁንም ጥያቄዎች እየተነሱበትም ይገኛል። በባላንጣነት የሚታዩት የመካከለኛው ምስራቅ ኃይሎች የገቡበት የጂኦፖለቲካ ፉክክር በአፍሪካ ቀንድ ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ ለውጦች እንዲታዩ ምክንያት ሆነዋል። በዚህ መሃል የተገኙት የቀንዱ አገራት በበኩላቸው የእነዚህ ኃይሎች ሽኩቻና ተያያዥ ለውጦች እንዴት እንደሚያስተናግዱት በማጤን ላይ መሆናቸውም እየተነገረ ይገኛል። በሳውዲ አረቢያና በተባበሩት አረብ ኤምሬቶች መካከል የቀጠለው ውጥረት እንደ ኢትዮጵያ፣ ሶማሊያ፣ ሱዳን፣ ኬንያና ጅቡቲ ያሉ ሀገራት አጋጣሚውን ለመጠቀም ወይም ሁኔታው የሚያመጣው ለውጥ ለመቋቋም እየሞከሩም ናቸው። እስራኤል ነፃ አገርነቷን ላወጀችው ሶማሌላንድ የሰጣችው ድንገተኛ የአገርነት እውቅናም እንዲሁም በቀጠናው ያላት ተጽዕኖ እያሰፋች የምትገኘው ቱርክም አገራቱን አማራጫቸውን እንዲመለከቱ አድርጋቸዋል። ተመሳሳይ ፍላጎት እንዳላቸው የሚያስቡት ሳውዲ አረቢያ፣ ቱርክ፣ ግብፅ አካሄዳቸው ከተባበሩት አረብ ኤሚሬቶችና ከእስራኤል ግቦች ጋር የሚጣረስ ተደርጎ ይቆጠራል። አንዳንድ የአፍሪካ ቀንድ ሀገራት ለየትኛው አካል እንደሚወግኑም በግልጽ አሳይተዋል። ሌሎች ደግሞ ምንም እንኳን ወደ አንዱ ቢያዘነብሉም አካሄዳቸውን በጥንቃቄ የተሞላም አድርገዋል። ቢቢሲ ሞኒተሪንግ የአፍሪካ ቀንድ ሀገራት እንቅስቃሴ ይፋዊ አስተያየቶችና ከውጭ ኃይሎች ጋር የተገኙ ግንኙነቶችን ተከታትሎ ባጠናከረው በዚህ ትንታኔ የቀጠናው አገራት በአሁኑ ሰዓት ምን አቋም እንደያዙም ዳሷል። ምንም እንኳን ኢትዮጵያ በተባበሩት አረብ ኤሚሬቶችና በሳውዲ አረቢያ ፍትጊያ ውስጥ ይፋዊ አቋም ላለማሳየት ብትጠነቀቅም የአቡዳቢ የቅርብ አጋር መሆኗን ያመላክታልም ይላሉ። የመገናኛ ብዙሃን ዘገባዎች እንደሚያመላክቱትም የተባበሩት አረብ ኤሚሬቶች ከሱዳን ጋር እየተዋጋ ላለው የሱዳን ፈጥኖ ደራሽ ኃይል መሳሪያ ላለማሳለፍም ትጠቀምባቸዋል የነበሩትን የሶማሌና ምስራቃዊ ሊቢያ መስመሮች ተስተጓጉሎባት ይገኛሉ ሲሉ ተደምጠዋል። ይህንም ተከትሎ ለአማጺው ኃይል መሳሪያ ለማቅረብ በኢትዮጵያ ያላት ጥገኝነት እየጨመረ መምጣቱን ዘገባዎች አሳይተዋል። የዜና ወኪሉ ሮይተርስ በተባበሩት ኤሚሬቶች ውስጥ የገንዘብ ድጋፍ የተደረገለትና የሱዳን ፈጥኖ ደራሽ ኃይል ስልጠና የሚሰጥበት ምስጢራዊ ካምፕ መቋቋም አሳይቻለሁ ማለቱም አይዘነጋም። ግብፅ በኢትዮጵያ ላይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አዲስ ክስ ሰነዘረችም። በትላንትናው ዕለት የሱዳን ጉዳይ ለመወያየት በተጠራው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ ግብፅ በኢትዮጵያ ላይ ያነጣጠረ ስም ያልተጠቀሰ ጠንካራ ስሞታ አቅርባለችም። በተባበሩት መንግስታት ድርጅት የግብፅ ቋሚ መልእክተኛ አምባሳደር ኢሃብ አህዋድም አንድ የሱዳን ጎረቤት ሀገር ለፈጥኖ ደራሽ ኃይሉ ታጣቂዎች ስልጠናና የፈጥሮ የጦር መሳሪያ እየሰጠች ትገኛለች ሲሉም ከሰዋል። ይህ ስም ያልተጠቀሰ ጎረቤት ሀገር ለታጣቂዎቹ ማሰልጠኛ በመስጠትም በሱዳን ያለው ሰብአዊ ቀውስ ግፍ እንዲቀጥል እያደረገ ይገኛልን ብለዋል። የጸጥታው ምክር ቤት ለሱዳን ሕዝብ ስቃይ ምክንያት የሆኑትን ሀገራት ተጠያቂ እንዲያደርግም አምባሳደሩ ጥሪ አቅርበዋል። አምባሳደሩ በንግግራቸው ኢትዮጵያ የሚለውን ስም ባይጠሩም ንግግሩ የቀረበው ሮይተርስ ኢትዮጵያ በቤንሻንጉል ጉሙዝ ክልል ለፈጥኖ ደራሽ ኃይሉ ማሰልጠኛ ካምፕ ሰጥታለች የሚል ዘገባ ባሰራጨ ማግስት በመሆኑም ቀጥተኛ መልእክቱ ወደ አዲስ አበባ መሆኑን ግልጽ ነውም ተብሏል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለየካቲት 14 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።